ዴቭ የተናገረው ቶታሊ ለኦርቶዶክሳውያን ወንጌል አያስፈልግም ሳይሆን እዚህ ቲክታክ ላይ እና አሁን ለአኬ ሄደ ስለ ኢየሱስ አዳኝነት አምላክነት ልመስክር ማለት ጀስት ብላስፌሚ ነው ብሎ እንደዛ አይነት ነገር ነው እየተናገረው ቲክታክ ላይ ላሉት። እሱ እየመሰከረልኝ አይደለም እንዴ? እሱ ጭራሽ አንድ ጥያቄ ልጠይቅ። የኦርቶዶክሳውያን ኢየሱስን አያውቁም ብለህ ነው የምታምነው ቤሊ? ኢየሱስን ያውቃሉ። እኛ ኧረ ልትሳድብ ያላቅም ቤሊ። እናንተ እኮ የምትረዱት ሰው ሁሉ እንደናንተ እንዲሆን ስለምትፈልጉ ነው። እንደናንተ ማለት አንተ እኛ መሀል አይደለም እንዴ? እንደናንተ ማለት ምንድነው? እኔ አይናገሩም አይደለም እኮ ሲሶ በልሳን መናገር። እኔ አሁን መካነ ኢየሱሶችን ፔንቴኮስታል ናቸው እያልኩኝ አይደለም እኮ። ነገር ግን የካሪዝማቲክ ካሪዝማቲክስ እና ፔንቴኮስታል ዲስቲንክሽናቸው ምንድነው? እሺ ዋይ ዳር ዋዝ ማይ ኩዌስችን እኮ ዋይ ልጆች ሄደው ነካ ነካ አድርጎት ቀንስ ድምፅን ቀንስ ምናምን ይላሉ። በቃ ቶታሊ የተከለከለ ነው ጌጃ ቃሎት ውስጥ። አሁን ግን ጌጃ ቃሎትን ብትሄድ በልሳን ይናገራሉ። ጌታን እርሚ እኔ አይናገሩም አይደለም እኮ ሲሶ በልሳን መናገር። እኔ አሁን መካነ ኢየሱሶችን ፔንቴኮስታል ናቸው እያልኩኝ አይደለም እኮ። ነገር ግን የካሪዝማቲክ ካሪዝማቲክስ እና ፔንቴኮስታል ዲስቲንክሽናቸው ምንድነው? እሺ ዋይ ዳር ዋዝ ማይ ኩዌስችን እኮ ዋይ እንዴት ናችሁ? ሰላም ነው ወይ? ሰላም ነው ወይ? ብቻ በዛ እኮ አላስገባል። ሌላ ፕሮፋይሉን ቀይር። አላወቀውም አቤት አላወቀውም እኮ አንተ። በዚህም ራስ እኮ 30 ሺህ ምን ቆይ ምን እያልኩ ነው ሁሉ ፎሎወር የምሰበሰበው? ይሄ ራሱ 34,000 ፎሎወር ነው ያለው እኮ። እኔ ምንድነው በገንዘብ አካውንት እየገዛ ነው እኔ አሁን ቤሊን እኮ የሚገጣም እኮ ይገርማል። ያኛውም 50 ምናምን ሺህ ነው፣ ይሄም 34,000 ነው እንዴ! ምን እያልክ ነው የምሰበሰበው? ስንት ላድርግልህ? ስንት ላሰጠህ? እግዚአብሔር ላሰጠህ እንዴ? ኧረ አንተ ይለያል ጌታ። እውነቴን ነው ኤርሚ እኮ አንተ አጠቃላይ አምስቱም አካውንት ከ30,000 በላይ ነው እና ኮንቴንት የለውም እያልከኝ ነው ሲስ? ለምንድን ነው እኔ አሁን አንተ ምን አለ ምን ኮንቴንት አለ ቤል? እና ታዲያ ቪዲዮዎችን ለምን ገብታ አላያቸው? ብዙ ቪዲዮ ምን እኮ ምንድነው የምትሰራ? እነሱን ቫይራል ፖፑላር ብለህ ቪዲዮዎቹን አይታ ብዙ ቪዲዮ ያላቸው ምንድነው ምን አይነት ቪዲዮዎች ናቸው ብለህ ማየት አለብህ እኮ። በጣም ቫይራል የሚወጡ ቪዲዮዎችን እሰራለሁ ነው የምትለው አይደለም? ገብተህ ቪዲዮ ውስጥ ብዙ የታየው ለምንድን ነው ምንድነው የታየው የሚለውን ነገር ያው ብዬ ነው። መዝሙረ ዳዊት የሚል አንድ መዝሙረ ዳዊት ለቃል እሱ ቫይራል ታይቷል። እና እግዚአብሔር ቃል ታዲያ እየለቀኩ ነው። ጥሩ ነው። መዝሙረ ዳዊት ብዙ ሰው ይፈልጋል ማለት ነው እኮ። እንደዛ እግዚአብሔር ቃል ብትለቅ ያው ያንተም ቫይራል ሊወጣ ይችላል ማለት ነው። ያልተኖረ ህይወት ብለህ ልቀቅ፣ የበለጠ ቫይራል ይወጣልሃል። በእውነት ቤሊ አሁንም ዘንድሮም መጮህን አልቀነስክም ወይስ በዛው ቀጥልሃል? በእውነት ያልተኖረ ምን ብዬ ነው የተቃወምኳችሁ? እኔ በሙሉ በገባ ቁጥር እነሱን ለማስደሰት እኛን ልጆች ክርስቲያኖችን ስትናገር ነበረ። ኧረ ልትሳድብ ያላቅም ቤሊ። እናንተ እኮ የምትረዱት ሰው ሁሉ እንደናንተ እንዲሆን ስለምትፈልጉ ነው። እንደናንተ ማለት አንተ እኛ መሀል አይደለም እንዴ? እንደናንተ ማለት ምንድን ነው እኮ? እኔ ወንጌል ከመስበክ ውጭ ወንጌል ከመስበክ ውጭ ማንን ምን ያደረግነዋል? ኢየሱስ ክርስቶስ ያድናል። የትኛውም እምነቱን ኢየሱስ ክርስቶስን በስነስርዓት ካላመንክ አድንም ነው የኛ ሀሳብ እንጂ ዲኖሚኔሽን አንሰብክም። ዲኖሚኔሽን የሚሰብክ ካለ ልክ አይደለም። እኔ አንድ ጥያቄ ልጠይቅ። የኦርቶዶክሳውያን ኢየሱስን አያውቁም ብለህ ነው የምታምነው ቤሊ? ኢየሱስን ያውቃሉ። እኛ ኢየሱስ ብቻ ሌላ አዳኝ አትበሉ ነው እንጂ ኢየሱስን አያውቁም ብለንም አናውቅም። ሌላ አዳኝ አለ ብሎ ያምናሉ እነሱ ከስላሴ ውጪ? ኢየሱስ ብለህ ስትል ስላሴን ማለት ነው አይደል? ያው እነሱ ቢገቡና ዲቤት ብናረግ ይኸውልህ ጥሩ ነበር። አሁን አንተ እነሱን ስለማትወክል አሁን አንተን እንዲህ ብዬ ለማውራት በእነሱ ጉዳይ አልችልም። አሁን እኔ ግን እዚህ ሚዲያ ላይ መጥተው
ለወንጌል ለሌላ ቤተ እምነት እንዳትሰብኩ ብለው ካሉ ከኛም ጋር ከወንጌልም ጋር በጣም ከፍተኛ ጸብ ነው የምንጣላው። እነዚህ ሰዎች አሁን ሀሳባቸው ጥምቀት ምናምን ሳይሆን ለሌላ ቤተ እምነት ለምን ትሰብካላችሁ ወንጌል ብለው እኮ በቃ ፊት ለፊት ከወንጌል ጋር ተጋጩ። በቃ አለቀ። ያ ነው አሁን ግጭታቸው። አው ግን እንደዛ ብሎ የሚያምኑበት አሁን ዴቭ የተናገረው ቶታሊ ለኦርቶዶክሳውያን ወንጌል አያስፈልግም ሳይሆን እዚህ ቲክታክ ላይ እና አሁን ለአኬ ሄደ ስለ ኢየሱስ አዳኝነት አምላክነት ልመስክር ማለት ጀስት ብላስፌሚ ነው ብሎ እንደዛ አይነት ነገር ነው እየተናገረው ቲክታክ ላይ ላሉት። እሱ እየመሰከረልኝ አይደለም እንዴ? እሱ ጭራሽ ያንተ ኢየሱስ ልክ አይደለም ብሎ እየመሰከረልኝ እሱ ሲናገር ቆይ እሱ ሲናገር ጽድቅ የሚሆንበት እኛ ደግሞ አይ ክርስቶስን መቀበል አለበት ስንል ብላስፌሚ የሚሆንበት ምክንያት ምንድነው ነው? ከነሱ ወገን ለምን ሆኑ እነዚህ ሰዎች? ለምን መሆን ፈለጉ? ወይ እኮ ነው ችግሩ። አየህ ወንጌል ላይ መጡ። አየህ ታች ያለችው መካነ ኢየሱስ ወንጌል እየሰበከች እነዚህ ሰዎች መጥተው ወንጌል እንቅፋት ሲሆኑ መሰበክ የለበትም ሲሉ እኔ ዴቭን ልክ ነው እያልኩት አይደለሁም፣ ግን የዴቭንም ሀሳብ ማሻፈፍም ልክ ነው ብዬ አላምንም። ዴቭን ከሚቃወሙ ሰዎች አንዱ ነው የነበርኩኝ። እሱ ግን እያለ ያለው እዚህ ቲክታክ ላይ ላሉት ኦርቶዶክሳውያን ስለ ኢየሱስ አዳኝነት አምላክነት ኢየሱስን ጌታን ተቀበል ብሎ መናገር ብሎ የተናገረው በራሱ መንገድ እሱ ልክ ነው። ለእኔ ግን ላኬ ኢየሱስ አዳኝ ነው ብሎ መናገር እኔ ብላስፌሚ ሊሆን አይችልም። ብላስፌሚ ማለት በመንፈስ ቅዱስ ላይ በእግዚአብሔር የማዳን ስራ ላይ ማላገጥ ነው እንጂ ብላስፌሚ ሊሆን አይችልም። እኔ እንደዛ ብዬ አላምንም። ነገር ግን ላኬ የኢየሱስ ክርስቶስን አምላክነት አዳኝነት የሚያምን የሚመሰክር ሰው ስለሆነ ስለማውቀው በምን አይነት መንገድ ነው ጀስት ውይይት ዲስካሽን ነው ማድረግ ያለብን ያለው። እንደዛ ነው መረዳት ያለብን። ግን ለኦርቶዶክሳውያን አሁን እዚህ ላይ የተቀላቀለ ለምሳሌ እና ወይ ሌላ ቤተ እምነቶች የእነሱ ሰው ገብቶ የሆነ ቦታ ፕሮቴስታንት አይ በቃ በክርስቶስ ያምናሉ ብሎ ቢናገር ልክ አይመጣለትም። ለምን? ማንም አያምነው። እኛ ግን ተነስተን አይ ሰው ጌታ ኢየሱስ ክርስቶስን በትክክል ማመን አለበት ብሎ ሁሉም ሰው ሲናገር ከኛ ወገን ያሉ ሰዎች ይነሱና እንዴት እንደዚህ ትላላችሁ? እነዚህ ሰዎች እንደዚህ ናቸው ብለው መሬቷ ማታስተምረውን የመሬቷ ቤተክርስቲያን ማታስተምረውን ሄዳ ለወንጌል የምትሰብከውን አይሰበክም ወንጌል እያሉ እንቅፋት እየሆኑ ነው። አሁን ጸባቸው ከማን ጋር መሰለ? ከፍተኛ ጸብ ነው የሚመጣው። ለምን? ወንጌል ላይ ስለመጡ እንጂ የትምህርቱ ልዩነት የእይታ ልዩነት ስንት ትምህርት ሊያስተምር ይችላል። ትልቁ ችግር ግን ምንድነው? ወንጌል እንዳትሰብኩ ብለው ከመጡ በቃ ቀጥታ ከወንጌል ጋር ነው የሚጋጩት ማለት ነው። አይ እኔ እኮ ማነው ስሙ ዴቭ በራሱ መንገድ እሱ ልክ ሊሆን ይችላል። የእሱን መረዳት ወንጌል አትስበኩ ሳይሆን እዚህ ቲክታክ ላይ ነው ያለው። ከዚህ የተለየ ግን ኦርቶዶክስ እኮ እዚህ ቲክታክ ላይ ያለች 8 ሰው አይደለም። በዛ ላይ ደግሞ ዛሬ ኢየሱስ ያድናል ብሎ ነገ ተነስቶ ደግሞ ወይ ሚካኤልም ያድነኛል ከእሳት እንትናም ያድነኛል ካለ መሰበክ አለበት ነው። አሁን ከታች ምን አንተ የወንጌል ጠላት ነህ፣ አንተ የወንጌል ጉቶ ነህ፣ የወንጌል እንቅፋት ነህ፣ እኛን መቆሚያ ማረፊያ ከልክለህናል ብለህ ብዙ ስትናገር ነበረ። ቤሊ ወይ ንስሐ ግባ ወይ ጌታን ተቀበል። ከነሱ ጋር ገብተህ ጌታን ተቀበል። እኔ ንስሐ ግባ ነው የምልህ። አንተ ራሱ ብዙ ቦታ ባለፈው ራሱ አንቾ ቤት እንዴ ድምፅ የላኩላትን ድምፅ ስታሰማ ስለነካሽው ነው እንዴ ምናምን። ኧረ በስመ አብ ድራማ ለመስራት አንተ አደገኛ ሰው። እኔ እዛ ቁጭ ብዬ የሰማው እንዴ ስለነካሽው ነው እንዴ ይህንን ነገር ያወጣው ምናምን ትላለህ። እኔ ደምረው ወደ ኦርቶዶክስ ቤተክርስቲያን ከመሄዱ በፊት ነበረ ለሷ አብረን እንሄድ ወደ ኦርቶዶክስ ቤተክርስቲያን። ለምን እንደዛ እንዳልኳት ራሱ ሰው ምንም ነገር አይረዳም። እሷ ይሄ የአባቶች ትምህርት እያለች ዝም ብላ ትጋጋጣለች። የአባቶች ትምህርትማ ብለሽ የምትጋጋጪ ከሆነ የአባቶችን ትምህርት ሳያንሻፍፉ የያዙት እነሱ ስለሆኑ እዛ እጂ ሉትራን ጋር ማሄድሽ በ16ኛው ክፍለ ዘመን ሉተር ነው ያመጣው እንጂ የአባቶችን ትምህርት የሚባል ነገር
የለም። ይህንን ነው የተናገረ። እኔ በፖዘቲቭ መንገድ ነው። ይሄ አሁን ከፋፋይ ገንጣይ አስገንጣይ የሆነ እንትን ያመጣችው እሷ ነች። እኔ ሄኖክ አይደለሁም። እኔ ዲኖሚኔሽን ከዲኖሚኔሽን አላጋጨውም። ሰውን ወደ ኦርቶዶክስ ሂድ ብዬ በመናገርም አላፍርም፣ አልሸማቀቅም። ምክንያቱም እኔ ኦርቶዶክሳውያን የጌታ የኢየሱስ ክርስቶስን አምላክነት ያምናሉ ብዬ ስለማምን ማለት ነው። እሷ ግን አባቶች ሉትራውያን ናቸው አለችኝ። አባቶች ሉትራውያን ናቸው እንደዛ ብላለች አንቺው። እኔ አባቶች ሉትራውያን መሆናቸውንም የማውቀው ነገር የለም፣ ሰምቼም አላውቅም። ለእኔ እንግዳ ነገር ነው። ሙዚቃ ግራ የሚገባኝ ነገር ይኸውልህ፣ አባቶች የሚሉት ለምሳሌ ካቶሊክም፣ ኦርቶዶክስም፣ ሉትራንም፣ ኢስተርን ኦርቶዶክስም አባቶች ብለው እነሱ ደግሞ ተለያይተዋል። ስለዚህ አባቶች ማለት አሁን እኮ ፕሩፍ የማያደርጉት ነገር አባቶች ብለው አንዱን አልዳንም ብለው ለየብቻቸው ሆነዋል። አባቶችን መቀበል ትክክለኛ እምነት የሚያስይዝ ከሆነ ለምን አልያዙም? ለምን አንድ አልሆኑ? እና በጣም ከመጽሐፍ ቅዱሱ ለመሸሽ እና የመጽሐፍ ቅዱሱን ለምሳሌ ይኸውልህ የህፃናትን ጥምቀት ይቀበላሉ። የህፃናትን ጥምቀት ሲቀበሉ መካነ ኢየሱሶች የአባቶች ትምህርት ነው ይላሉ። ምንድነው አይከን ቬኔሬሽንን የማይቀበሉበት ምክንያቱ ምንድን ነው? የአባቶች ትምህርት ነው። በሴንቸሪ ሊለያይ ይችላል። ፈርስት ሴንቸሪ ላይ የህፃናት ጥምቀት ላይኖር ይችላል። በአራተኛው ክፍለ ዘመን በአምስተኛው ክፍለ ዘመን ነው የመጣው። ስለዚህ እነሱ ናቸው ለአባቶች ትምህርት የሚቀርቡት ብሎ እንደዛ አይነት እንትን ያመጣሉ አይደል? እንደዛ አይነት ምክንያት ያመጣሉ። ለምን እንደዛ ከሆነ አይከን ቬኔሬሽን በየትኛውም ጉባኤ ላይ ይሁን በሰባተኛውም ጉባኤ ይሁን የሰባተኛው ጉባኤ ላይ የነበሩ አባቶች ለጥንቷ ቤተክርስቲያን ቅርብ ናቸው ብሎ ለምን አይቀበሉም? እንደዛ ከሆነ ስለዚህ እኔ አንቾን ያልኳት የአባቶች ትምህርት ብለሽ የምትጋጋጭ ከሆነ የአባቶችን ትምህርት ሳያንሻፍፉ እንዳለ የያዙትማ እነሱ ናቸው። እኛ የአባቶችን ትምህርት ከመጽሐፍ ቅዱስ ጋር አገናኝተን ነው የምንቀበለው፣ አንቃወምም። ነገር ግን የአባቶችን ትምህርት ስንቀበል ክሪድም ሳይቀር የምንቀበለው ከመጽሐፍ ቅዱስ ጋር አይተን እንትን አድርገን ነው። የአባቶችን ሶላ ስክሪፕቹራ ማለት እናንተ አባቶችን ትምህርት ትቀበላላችሁ? ሄኖክ በደንብ ነው። ለምሳሌ አባቶች ጥምቀት የኃጢአትን ስርየት ያስገኛል ብሎ ያምናሉ። ትቀበላላችሁ? ቃለ ሕይወት ባትቀበልም እኔ በግሌ እቀበላለሁ። ምን ማለት ነው ካልክ ጥምቀት ማለት የትኛዎቹ ናቸው አባቶች የተባሉት? እኔ እቀበላለሁ። ቃለ ሕይወት ባትቀበልም አንተ ትቀበላለህ? እኔ ጥምቀትን ዝም ብሎ ሻወር እንዳልሆነ መጽሐፍ ቅዱስ ውስጥ ራሱ የሰውነትን እድፍ ማስወገድ ብቻ እንዳልሆነ ከጌታ ሞትና ትንሣኤ ጋር የምንተባበርበት ስለሆነ ገባ። እኔ በጥምቀት ከማንም ሰው ጋር አልጨቃጨቅም። ግን የቃለ ሕይወት ቤተክርስቲያን እንደዛ ብላ እንትን አትቀበልም። የእኔ ጥያቄ የአባቶችን ትምህርት እቀበላለሁ አልክ። አንተ ያለበት ደግሞ ቤተ እምነት የአባቶችን ትምህርት ማትቀበል ነው። ታዲያ እንዴት እንትን ይላል? አባቶች ከሐዋርያት ቆይ አባቶቻችን አይደሉም እንዴ? ሲሳይ እንዴ ሐዋርያት በጣም አባቶቻችን ናቸው እንጂ። ስለዚህ እነዚህ ሰዎች ለኃጢአት ስርየት ብለው ከሐዋርያት የተነጣጠለ ትምህርት ካመጡ ለምሳሌ እኮ ጥምቀት የኃጢአትን ስርየት ያስገኛል ብሎ የተናገረው እኮ ትልቁ ሐዋርያ እኮ ጴጥሮስ እኮ ነው ያለው እኮ። ለምሳሌ ኃጢአት ስርየት ያስገኛል ያለው እንዴ ልባቸው ተነክቶ እንግዲያስ ምን እናድርግ ብሎ ልክ ሲመጡ ምንድን ያላቸው ምን አለ? ሐዋርያ 12 ላይ ምንድን ነው ያለው? ንስሐ ግቡ አለ። ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ አለ። ከዛ ንስሐውን ትተህ የኢየሱስን ስም ትተህ ጥምቀቱ ጋር ለምን ኃጢአታችሁ ይሰረይ ዘንድ ምን አሉ? ተጠመቁ ያለው በኢየሱስ ስም ተጠመቁ አለ። ይሄ እኮ የአባቶች ትምህርት ነው አይደለም? እና ታዲያ ንስሐ ለምን ቀረ ነው የምልህ። ንስሐ የሚለው ለምን ቀረ? ቆይ ነው አንተ ቤል ዝም በል አንድ ጊዜ። ንስሐ የሚለው ለምን ቀረ? ንስሐ የኃጢአት ስርየት አይሰጥም። ምን ውጦ ነው የገባው? ዝም በል አንድ ጊዜ ቤሊ። እኔ ሲሳይን ልጠይቀው። አንተ ፔንቴኮስታል ሆነ የአባቶች ትምህርት ነው
ጥምቀት ለምንድን ነው? ለኃጢአት ስርየት ነው ብለህ የምታምነው ማርስ ላይ ያለች ፔንቴኮስታል ነች እንዴ አንተ የምታምናት? አንተ ሲሶ አንተ ራሴ እንዴ ለምን ታጭበረብራለህ? ለምንድን ነው እንደዚህ የምታዋክበው እንዴ? አዎ እንጂ አዎ ሲሶ በግል ፈጠርክ እንደ እምነት በግል እንፍጠር፣ አንተና ነህ እንመካከር። ታው ሲሶ እንዴ እኔ እኮ አይደለም እኮ እኔ እናንተን እኮ ነው የጠየቅኳችሁ እኮ እኔ አሁን እኮ ምን አለ መሰለህ። አይ ቆይ ሄኖክ ለመለሰለ ሲሳይ ንስሐ ግቡ የሚለው ምንድን ነው? ንስሐው የሚያደርገው ንገረኝ እስኪ። አይደለም ንስሐ እርሱ እኮ የንስሐ ጥቅም ምንድን ነው እኮ አይደለም እኮ። አይ ንስሐ ኃጢአት ይቅር አያስብልም እንዴ? እዛ ጋር ይወድ ንስሐ ግቡ ተብሎ ተጽፏል አይደል? ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ በኢየሱስ ስም ተጠመቁ አለ። ንስሐ አለ፣ የኢየሱስ ስም አለ፣ ጥምቀቱ አለ። ጥምቀቱን ብቻ ለምን እንገንጥለው? ይኸውልህ ቤሊ ምን አለ መሰለህ፣ አሁን እኛ ርዕሳችን ምንድን ነው? አሁን ጥምቀትን በተመለከተ አባቶች ምን አስተማሩ? የአባቶችን ትምህርት እንቀበላለን አለ ሄኖክ። ለምሳሌ እኔ አባቶችን ትምህርት እቀበላለሁ አለ። ፖዞና ነበር። እስቲ አሁን ከእንደገና ተናገር። ወይ ቤልዬ አንተ አባቶችን ትምህርት ትቀበላለህ? ቅዱስ ከሆነ እቀበላለሁ። እንደ መጽሐፍ ቅዱስ ከሆነ እቀበላለሁ። እሺ ሄኖክስ የአባቶችን እንደ መጽሐፍ ቅዱስ ከሆነ እቀበላለሁ። አይ ሄኖክ የአባቶችን ትምህርት ትቀበላለህ? ዞሮ ቤዲ እንደ መጽሐፍ ቅዱስ ከሆነ ይላል። እነሱ መጽሐፍ ቅዱስን እያየ እንደ ቁርአን ነው እንደ የተናገሩት። እንደ መጽሐፍ ቅዱስ እኮ ነው የተናገሩት እኮ። በጣም እዚህ ቲክቶክ ላይ የሚገርም በቃ እንደ መጽሐፍ ቅዱስ ከተናገሩ የኢየሱስ ክርስቶስ አባቶች ታዲያ እንደ ቁርአን ነው የተናገሩት። የኢየሱስ ክርስቶስ ደም ነው ከኃጢአት የሚያነጻው። የኢየሱስ ክርስቶስ ደም ነው ከኃጢአት የሚያነጻው በሙሉ። ለምንድን ነው ጥምቀት ከኃጢአት ሊያነጻ አይችልም? ቤሊ ጥምቀት ምንድን ነው? እስኪ ንገረኝ። ጥምቀት ትርጉሙን አስረዳኝ እስኪ። የጥምቀትን ትርጉም አስረዳኝና ከዛ በኋላ ታምናለህ አታምንም በሚለው ደግሞ እናወራለን። ጥምቀት ምንድን ነው? ጥምቀት በውሃ መጠመቅ ማለት ነው። ጥምቀት ብዙ አይነት አለ። የመንፈስ ቅዱስ ጥምቀት አለ፣ የውሃ ጥምቀት አለ። ኧረ እኔ የምጠይቅ ማርቆስ በውሃ መጠመቅን ከሆነ የምናወራው ማርቆስ 16 ላይ ያለው ወደ ዓለም ሁሉ ሄዱ ብሎ እንትን ያለው ስለ በመንፈስ ቅዱስ ሰውን ያጠምቃል እንዴ? በመንፈስ ቅዱስ ሰውን ያጠምቃል እንዴ? አጥምቋቸው ብሎ ስናገር እሺ፣ የውሃ ጥምቀት እሱ ጥምቀት ምንድን ነው? እሱን ጥምቀት ትርጉሙን ንገረኝ እስኪ። ሁለታችሁንም ቀላል ጥያቄ ልጠይቃችሁ። ሰውን ኢየሱስን ካመነ በኋላ አይደለም ቤሪ አንድ የሚስራ አድርገህ ቀላል ጥያቄ ሁለታችሁም ልጠይቃችሁ። ዋት ኢዝ ዘ ቤኔፊት ኦፍ ባፕቲዝም? የመጠመቅ ጥቅሙ ምንድን ነው? በመጽሐፍ ቅዱስ ውስጥ ያለው የመጠመቅ የውሃ ጥምቀት ጥቅሙ ምንድን ነው? ከሞቱና ከትንሣኤው ጋር ለመተባበር፣ አሮጌውን አዳማዊን ኔቸርን ለመቅበር፣ በአዲስ ህይወት ለመነሳት፣ ዞሮ ከጌታ ሞትና ትንሣኤ ጋር የምትተባበርበት ነው። ዳግም ከጌታ ሞትና አሮጌውን ማንነትን ስትቀብር አዲስ ፍጥረት ሆነ ትነሳለህ ነው። ነገር ግን ስለዚህ አንድ ሰው ባይጠመቅ አዲስ ፍጥረት አንድ ሰው ካልተጠመቀ አሮጌው ማንነቱን ቀብሮ በአዲስ ማንነት አይነሳም ማለት ነው ካልተጠመቀ። ይሄ ፊዚካል ማኒፌስቴሽን ነው። በነገራችን ላይ አንተ ጌታን ስትቀበል ያንን ጌታን ስትቀበል እኮ ያልከውን ነገር እኮ ነው ሄዴ በሰዎች ፊት እንትን የምታደርገው። ዞሮ ሁለቱም አንድ አይነት ቢሆኑ አንደኛው ኢንተርናል ነው፣ ሌላኛው ኤክስተርናል ነው። ሄዴ ጥምቀት ፊዚካሊ የምታሳየው ነገር ነው። እዚህ ጋር ግን ጌታን ስትቀበል እኮ አሁን በመንፈሳዊ አይነት ጥያቄ እኮ እዚት በቃ ዝም ብሎ ዊትነስ ነው ለሰዎች በቃ እኔ የክርስቶስ ለመሆኔ ለሰዎች ማርክ ምልክት ብቻ ነው ወይስ በጥምቀት ውስጥ አንድ ሰው የሚያገኘው መንፈሳዊ በረከቶች አሉት? ልክ ሲጠመቅ የሚያገኘው ለምሳሌ ዳግም ልደት ሊሆን ይችላል። ቅድም ልክ እንዳልከው ሮሜ 6:6 ላይ እንዳለው በሞቱና በሕይወቱ ከክርስቶስ ጋር መተባበር አንድ መሆን ይችላል። እነዚህ ጥቅሞች አሉት ወይ ዝም ብሎ ለሰዎች በቃ እኔ በቃ ከአሁን በኋላ ክርስቲያን ሆኜ ወጥቻለሁ ነው የሚለው? እንዴት ያለ ጉድ ነው! በጥምቀት እኮ ጌታን የምትለብስ ከሆነ አንድ ጊዜ ጥምቀት የምትለው
ሄኖክ ወይ አታውራሽ ወይ እኔ ላውራ። ከዚህ የበለጠ ነገር አለ እንዴ? በጣም ሲምፕል አርጉትና የመጠመቅ ጥቅሙ ምንድነው እኮ ነው። በጣም ሲምፕል እናርገው። ወይ ሲምፕል አርገው ልመልስልህ አንድ ጊዜ ሄኖክ፣ አንዴ ሚውት አድርገው ሄኖክ። እሺ ይኸውልህ ለምሳሌ ጥምቀት የምትለው ሰው ቃሉን ተሰብኮ ጸሎት ተጸልዮለት ሄዶ የሚጠመቀውን በሙሉ ስርዓቱን ከሆነ እንስማማለን። ለምን? ቃሉ ስላለ የክርስቶስ ቃሉ ስለተሰበከ ሰውየው ኢየሱስ ክርስቶስን ስላመነ ልትል ትችላለህ። አይ ዝም ብሎ ቃል ተሰበክለት የእግዚአብሔር እዛ ያለው ሴሪሞኒው ሳይኖር ዝም ብሎ ውሃ ውስጥ ብቻ ስላስገባው ያን ጸጋ ያገኛል የምትል ጥምቀት ስትል እሱን የምትል ከሆነ ከቃሉ ለይተ ከደሙ ለይተ ምናምን የምትል ከሆነ አይሆንም። ኮምፕሬሲቭ በቃ አጠቃላይ ቃሉንም እሺ፣ ለአንተ በሚመች መልኩ ቃሉንም ደሙንም ሁሉንም የያዘው ጥምቀት ጥቅሙ ምንድነው ነው? አጠቃላይ ይሄ ኃጢአት ያስተሰርያል። አዎ ኃጢአት ያስተሰርያል ከደሙ የተነሳ ትክክል። በቃ በዛ እንስማማለን እኮ ጥምቀት ኃጢአትን ያስተሰርያል ማለት ነው። ደሙ ቅድም አላልኩም? እዛ ውስጥ ደሙ አለ ካልከኝ ኃጢአት ያስተሰርያል እኮ ጥምቀት ገንጥለህ እኮ ጥምቀት ኃጢአትን ያስተሰርያል ማለት ነው። ከደሙ የተነሳ በለኛ ደኮታ ጥምቀት አንደኛ ጥምቀቱ ምንድነው? ለምን ፈራው? ደሙን ማለት ፈራው ሲስዬ ከደሙ የተነሳ ማለት ለምን ፈራው? አረ ቆይ ደሙም ይሁን ቤሊ በስነ ስርዓት አዳምጠን ከቃሉ ከምኑ የተነሳ ይሄ ኮምፕሬሲቭ የሆነው ጥምቀት አጠቃላይ ጥምቀት የኃጢአትን ስርየት ያስገኛል። አዎ ያስገኛል። አሁን 2:38 ላይ ነገረ ለምሳሌ ንስሐው አለ። ቆይ ንስሐው አለ፣ ስሙ አለ። ከዛ የተነሳ ኃጢአት ያስተሰርያል ካልከኝ አሜን እልሃለሁ። በቃ ይሄ በጣም በቃ ብቻውን ጥምቀት ካልከኝ ግን አያስተሰርይም። ብቻውን ያለ የለም ጥምቀትን ሌላ ጊዜ ስጠቅሱ መጽሐፉ ላይ እንደተጻፈው ከንስሐው የተነሳ ከስሙ የተነሳ ለምን በስሙ የኃጢአት ስርየት ይገኛል ስለሚል ማለት ነው። ከስሙ የተነሳ ስሙን እየጠራ ተጠመቅ ስላለ ጥምቀት ከነዚህ ነገሮች አይለያይም። ይኸውልህ ጥምቀት ኢቭን ምንድነው? እሱን አብረህ ጥቀሰው። ጴጥሮስ ምንድነው ያለው? በኢየሱስ ስም አጥምቋቸው ነው ያለው። ሰው በኢየሱስ ክርስቶስ አምኖ ሲጠመቅ በክርስቶስ ኢየሱስ ስም አምኖ በክርስቶስ ስም ሲጠመቅ ያ ጥምቀቱ ለሰውየው የኃጢአት ስርየትን ያስገኛል ብለን እናምናለን። ይሄንን ነገር የተነሳ በስም በኢየሱስ ክርስቶስ ሲጠመቅ አምኖ ሲጠመቅ ከስሙ የተነሳ ከእምነቱ የተነሳ አምኖ የሚጠመቀው ሰውዬ በጥምቀት አማካኝነት የኃጢአትን ስርየት ያገኛል ብለን እናምናለን። ሲሲ የተባረክ ከስሙ የተነሳ ከሆነ በቃ ተስማምቻለሁ። ለምን? በስሙ የኃጢአት ስርየት ስላለ። እዚህ ላይ መድረስም እኮ ተመስገን እኮ ነው። ችግር የለውም። እንዴ አሁን ስትያዘኛ ድሮም በደሙና በስሙ የኃጢአት ስርየት ብለናል። ምንም እናንተ ናችሁ እንጂ ተመልሳችሁ ጥምቀቱ ሳይሆን ስሙና ደሙ ነው ያላችሁት እናንተ ናችሁ የተመለሳችሁ እኮ። ጥምቀት የኃጢአትን ስርየት ያስገኛል አያስገኝም? አዎ ከስሙና ከደሙ የተነሳ አዎ ይሄ ተመስገን ነው። አሁን ለምን ሙሉ ለሙሉ እንደዛ ጥሩ መሻሻል እኮ። አንድ ሰው ጥምቀት የኃጢአት ስርየት ያስገኛል ከደሙና ከስሙን ሳይጠቅስ ካለ ውሸት ነው። አላለም ማንም በፍጹም ያለ የለም። እስከዛ ጳውሎስ ምንድነው ያለው? እንዳጠምቅ አላከኝም ወንጌልን ልሰብክ እንጂ አለ። ለይተህ ለብቻው ወንጌል ሳይሰበክ ጥምቀት አንድ ሰው ለምሳሌ አንድ ቀላል ሌላ ጥያቄ ልጠይቅ። አንድ ሰው ወንጌል ሰምቶ አምኖ ሳይጠመቅ ይድናል? እንትን ካላለ የሚጠመቅበት ሲቹዌሽን ካልገጠመው ይድናል። የሚጠመቅበት ሲቹዌሽን ኖሮ ዋናው ማመን ነው፣ ጥምቀት ምንም አያደርግም ብሎ ዋናው ማመን ነው ብሎ ቢተው ዋናው መጀመሪያ አላመነም። በክርስቶስ ኢየሱስ ላይ የጸና እምነት አለ እንዴ? እስኪ ሲሶ አላመነም መጀመሪያ ጥምቀት የምለው ራሱ መጀመሪያ አሁን የውሃ ጥምቀት ብቻውን ምናምን እንደዛ ብሎም ኦርቶዶክሳውያንም ካቶሊካውያንም ሉትራውያንም ሌሎችም ጥምቀት ለኃጢአት ስርየት ብሎ የሚያምኑት እንደዛ ብሎ አይደለም። አባቶችም ጥምቀት ለኃጢአት ስርየት ስሉ ውሃው ብቻውን እያሉ አይደለም።
አንተ ቤሊ ጥምቀት የሚባለውን ምን ብለህ ነው የምትተረጉመው? እስኪ አንተን መረዳት ንገረን። ጥምቀት ይኸውልህ በሙሉ አሁን ለምሳሌ ሐዋርያቱ 2:38 ላይ ገልጾልሃል። ምንድን ነው ያለው? ንስሐ ግቡ አለ፣ በኢየሱስ ክርስቶስ ስም ተጠመቁ አለ። ሶስት ነገር አለ እዚህ ጋር። ንስሐ አለ፣ የኢየሱስ ክርስቶስ ስም አለ፣ ጥምቀቱ አለ። ስለዚህ እነዚህን ሁሉንም ሁለቱን ነጥዬ አምኖ ቤሊ አምኖ አንድ ሰው ንስሐ ገብቶ በኢየሱስ ክርስቶስ አምኖ ኃጢአቱን ተናዞ ንስሐ ገብቶ ቢጠመቅ ያ ጥምቀቱ የኃጢአት ስርየት ያስገኝለታል። ጥምቀቱ አይደለም ከደሙ የተነሳ ነው። ጥምቀቱ ውስጥ ደሙ አለ ካልከኛው ጥምቀት የምለውን ንገረን። ጥምቀት ማለት ምንድን ነው? ውሃ ዝም ብለህ ለምን ነው? እሱን ነው እኮ እየነገርኩህ። ታዲያ የውሃ ጥምቀት አለ፣ ግን ክርስቶስን አምኖ በደሙ ነው የኃጢአት ስርየት በደሙ ነው የኃጢአት ስርየት የሚያገኘው እንጂ ጥምቀቱ አይደለም። አንተ ቆይ ቤሊ ቆይ አንድ ጊዜ ጥምቀትን ከጌታ ሞትና ትንሣኤ ነጥለህ ነው እንደምታየው? ውሃ ብቻ ነው ብለህ ነው የምታምነው ወይስ ምንድን ነው? በዚህ ያለው ያስተሳሰብ እሱ ነው እኮ ጥምቀት የምለውን ነው አንተ ማወቅ ያለብህ። ስለዚህ በጥምቀት ከጌታ ሞትና ትንሣኤ ጋር እንተባበራለን እያለ ውሃ ብቻ ነው የምትለው ለምንድን ነው? እሱ መረዳት እኮ ነው የኛ ችግራችን። ታዲያ የክርስቶስ ደም ከኃጢአት ያነጻል ካላችሁ፣ አይ ጥምቀቱ ውስጥ ደሙ ስላለ ያነጻል ካልከኝ፣ ጥምቀት ማለት አንድ ነገር ቀላል አረፍተ ነገር ልጠይቅና እውነት አሰብ። ጥምቀት ማለት በሚታየው ውሃ ውስጥ በማይታይ የእግዚአብሔር ጸጋ የሚሰራበት መንገድ ነው የሚለውን አረፍተ ነገር እውነት ነው እውነት አይደለም? መጽሐፍ ቅዱሳዊ አይደለም። አላገኘውም እኔ መጽሐፍ ቅዱስ ላይ እንደዚህ በሚታየው የማይታየው ጸጋ ምናምን። አሁን ይሄ እዛ ስምምነት ላይ ምናምን የጻፉት ነው። ሰው ደግሞ የፈለገው መስማማት ይችላል ጽፎ አይደለም። መጽሐፈ የሆነ ነገር ጽፈን እኮ መስማማት እንችላለን። መጽሐፈ ስምምነቱን ተውና የአንተ መረዳት ጥምቀት ከጌታ ሞትና ትንሣኤ በአንተ ትክክለኛው ጥምቀት ምንድን ነው ሲነገረን? ትክክለኛው ጥምቀት ኢየሱስ ክርስቶስን አምነህ ንስሐ ገብተህ በስሙ ውስጥ የኃጢአት ስርየት እና በንስሐ ውስጥ የኃጢአት ስርየት ለምን? ስለዚህ በስሙ ንስሐና የኃጢአት ስርየት ሰው የኃጢአትን ስርየት የሚያገኘው በጥምቀት ሳይሆን በክርስቶስ ኢየሱስ ደም ነው ብለህ ነው የምታምነው? አዎ በክርስቶስ ኢየሱስ ደም ነው የኃጢአት ስርየት እንጂ በጥምቀት የኃጢአት ስርየት አይገኝም ብለህ ነው የምታምነው? አይገኝም፣ ጭራሽ የለም እኮ። የኃጢአትን የሚያስወግድ እግዚአብሔር በግ የተባለው በደሙ የኃጢአት ስርየት ጠቅላላ የመጽሐፍ ቅዱሱ ሀሳብ ነው እንዴ በውሃ ውስጥ እኔ እሰራለሁ ካለስ፣ በጥምቀት ውሃ ውስጥ አልፌ የሰዎችን ኃጢአት እነጻለሁ ካለስ ኢየሱስ ደሙ ቀርቶ ማለት ነው። ደሙ ቀርቶ ለነራሱ ኢየሱስ አለ ኢየሱስ ራሱ እኮ አለ እኮ። የሚገርምህ የሐዋርያትም ትምህርት አይደለም፣ የመጽሐፍ ቅዱስም ትምህርት አይደለም። ጭራሽ ከክርስትና ውጭ የሆነ ትምህርት ነው እያሰብክ ያለው። ከደሙ ውጭ የኃጢአት ስርየት በሆነ ነገር ይገኛል ብለህ ካሰብክ ትክክል አይደለም። ጸጋ ይጠይቃል እኮ አንዳንድ ነገር ያደክማል በእውነት። ሲሲ አንተ ተመለስ ወንድሜ። አሁን አባቶች የፈለገ ቢናገሩ ከሐዋርያት አይበልጡም። ሐዋርያቶቹ በሙሉ በክርስቶስ ደም የኃጢአት ስርየት አለ እያሉ፣ አይ በጥምቀት ነው የኃጢአት ስርየት ከተባለ እኔ የምለው ደሙን አግልለ ስሙን አግልለ ለምን በስሙ ኃጢአታችሁ ስለ ስሙ ተሰርዮላችኋል እያለ መጽሐፍ ቅዱስ፣ አንተ ደግሞ ኃጢአታችሁ ስለ ስሙ ተሰርዮ ንስሐ ግቡ በኢየሱስም ተጠመቁ ያሉት ሰዎች ብለው የተናገሩ ሰዎች ሐዋርያቱ ናቸው? ሐዋርያት አይደለም? ሐዋርያት ናቸው። እዛ ቦታ ላይ በደሙ የኃጢአትን ስርየት ታገኛላችሁ የቱ ጋር ነው ያሉት? ንስሐ ግቡ ማለት ምንድን ነው? ንስሐ ግቡ ማለት በቃ ንስሐ መግባት ነው። ንስሐ የኃጢአት ስርየት ይሰጣል? ንስሐ ማለት ቆይ አይደለም። ንስሐ መግባት ማለት ምንድን ነው? ንስሐ ኃጢአት አያስተሰርይም እኮ። ንስሐ ማለት ኃጢአትን መናዘዝ አይደል? ኮንፌሽን አይደል እንዴ እኮ። ንስሐ ኃጢአት ስርየት ይሰጣል ወይ? ንስሐ ስትገባ አንተ ኃጢአት ይቅር ይባላል? ንስሐ መግባት ማለት ኮንፌሽን ነው። ንስሐ ማለት ስርየት ነው እንዴ? ባይዘው ሰዎች በንስሐ የኃጢአት ስርየት የለም እንዴ?
እኮ ንስሐ በራሱ ንስሐ ምንድን ነው? ንስሐ ማለት ኃጢአትህን ተናዘ በክርስቶስ ደም የምትታጠብበት ነዋ። ሲስዬ ይሄን የክርስትና ሀሁ ነው እኮ ላስተምርህ እንዴ? ኧረ አንተ ራሱ ሀሁ የጠፋብህ ሰው ነህ። በእናትህ ልታጨልለን የተነሳው ንስሐ አለ። እሺ ከዛ ቀጥሎ ደግሞ ስሙ አለ። ስሙ ማለት በስሙ ኃጢአታችሁ ስለስሙ ተሰምቶላችኋል። ስማ ቤሊ ይቅርታ ስለገባው ንስሐ ስትገባ እንዴ ከደሙ ተነጥሎ እንዴ ንስሐ የምትገባው? ንስሐ ብቻውን ያድናል እኮ። ንስሐ ውስጥ እኮ ደሙ አለ እያልኩ ነው እኔ። ንስሐ ሰው ሲገባ በክርስቶስ ደም ነው የሚታጠበው እኮ። ታዲያ በክርስቶስ ደም የሚታጠበው ንስሐ ስለገባ ነው ወይስ ክርስቶስ ስራውን ስለሰራለት? ክርስቶስ ስማ ስራውን ስለሰራ ነው ደሙ። ታዲያ ደሙ የፈሰሰው እኮ ክርስቶስ ስራውን ስለሰራ ነው አይደል እኮ። ክርስቶስ ስራውን ስለሰራ ንስሐ ባይገባ ይድናል ሰውዬው? ንስሐ መግባት አለበት። አሁን ስለ ንስሐ አሁን እኮ እያወራን ያለ ነው። ኃጢአት የሚያስተሰርየው ንስሐ የሚገባው ለምንድን ነው? ቆይ ይኸውልህ ቤሊ ክሊር ለማድረግ ንስሐ የሚገባው ነው ኃጢአቱ ይቅር እንዲባል። ስለዚህ ንስሐው ሚንስ ነው ማለት ነው። ስለዚህ ንስሐው ስለዚህ ሐዋርያት ሥራ 2:38 ላይ ንስሐው ቆይ ንስሐው ኃጢአት ይቅር እንደሚያስብል ተስማማል እንዴ? ንስሐን ኃጢአትን ይቅር አያስብልም እኮ የሚል ማንም ሰው እንደዛ የሚያምን የለም። አያስብልም ብሎ የሚያምን የለም። አሁን ትልቁ ጥያቄ ግን ለይታችሁ ጥምቀቱ ነው የምትሉት ለምንድን ነው? ቆይ ለይታችሁ ጥምቀቱ ነው የምትሉት ለምንድን ነው? አንልም። ማንም ሰው እንደሱ አይልም። ነጥሎ የኃጢአትን ስርየት ጥምቀት ውሃው ብቻ ነጥሎ ይሰጣል የሚል ማንም ሰው የለም። እንደውም በሉትራን ኮንፌሽን ላይ ሄደ ካነበብክ ላርጅ ካቴኪዝም አይ ቲንክ ስሞል ካቴኪዝሙም ላይ የተቀመጠው በውሃው ውስጥ የእግዚአብሔር ቃል አልፎ የሰዎችን ኃጢአት ያጥባል ነው የሚለው። ያ ደግሞ ከክርስቶስ የማዳን ስርዓት ወይም ደግሞ የመስቀል ስራ ጋር የተያያዘ ነው። ስለዚህ ጥምቀትን ስናነሳ ከክርስቶስ የማዳን ስራም ከእግዚአብሔርም ቃል ተነጥሎ አይደለም የሚወራው። ገብቷል? ስለዚህ ሁል ጊዜ ስናነሳ ጥምቀትንም ሆነ እምነትንም በለው የጌታ እራትንም ከጌታ የማዳን ስራ ከመስቀል ስራው ከደሙ ነጥለን አይደለም የምናወራው። እንደዛ የሚል አስተምሮም የለም በመሰረቱ። እንደሱም መታመን ጥምቀት ስለዚህ ያስገኛል። ለምን ሚንስ ኦፍ ግሬስ ነው ምን ታውቃለህ? ቆይ ንስሐውን ሳትጠቅስ ደሙን ሳትጠቅስ የምትልበት በየቦቱ እየገባ ጥምቀት ነው ኃጢአት የሚያስተሰርያው የምትልበት ምክንያት ምንድነው ነው እንዴ? አንተ እሱ የአንተ የመረዳት ጉዳይ ነው። እንዴት ነው የምታምኑት ብለህ መረዳታችንን መጠየቅ አለብህ። ጥምቀት ግን መጽሐፍ ቅዱስ ላይ ቃል በቃል ጥምቀት የኃጢአትን ስርየት እንደሚሰጥ መጽሐፍ ቅዱስ ላይ ብዙ ቦታዎች አሳየኝ። የት ጋር ነው ያለው? ምን አሁን የሲሶ እንኳን እያሳየህ አይደል? ጥምቀት የኃጢአት ስርየት እንደሚሰጥ ሐዋርያት ሥራ 2:38 ላይ ሐዋርያት ሥራ 2:22 ይላል እንዴ? ንስሐ ብሏል፣ የኢየሱስ ስም ብሏል፣ ጥምቀት ብሏል፣ ሶስት ነገር ተናግሯል። ለይተህ ለጥምቀት ለምን ሰጠው? አይልም። ሶስት ነገር አይልም። እንደሱ አይደለም ራሱ የሚለው። ምንድነው የሚለው? ንስሐ ግቡ። እሺ ከዛስ? ኃጢአታችሁ ይሰረይ ዘንድ ምን ማለት ነው? በኢየሱስ ስም ተጠመቁ ዘንድ ምን ማለት ነው? ኃጢአታችሁ ይሰረይ ዘንድ እንትኑ ንስሐ ፐርፐዝ ነው አይደል? ፐርፐዝ ነው አይደል? ዘንድ ብሎ ሲናገር አይደለም። ዘንድ ብሎ ሲናገር ፐርፐዙን ነው የሚናገረው አይደል? የጥምቀቱን ፐርፐዝ ነው አይደል የሚናገረው? አዎ እኮ ንስሐው ቀርቶ ማለት ነው። ንስሐው ቀርቶ አንተ እኮ ነው አሁን እየነጠልክ ያለው። እኛ ማንም ሰው እዚህ አንተ ነው እየነጠልክ ያለው እኮ እዛው ጋር አንድ ላይ የተጻፉትን ቃላት ይኸውልህ፣ አዳምጠኝ እንዴት እንደምንረዳ። ከዛ በኋላ ስህተት ካለው እንደዛ ነው ማስቀመጥ ያለብህ እንጂ ይኸውልህ፣ በሰው ሲጀመር የሚጠመቀው ሲያምን ነው። ንስሐ ገብቶ አምኖ ነው የሚጠመቀው አይደል? ስለዚህ በዚህ ውስጥ አምኖ ሲጠመቅ ሰው ወይም ደግሞ በእምነት ውስጥ ገና ሲያምን ኃጢአቱን ይናዘዛል፣ ንስሐ ይገባል። ከዛ በኋላ ደግሞ ያምናል። ያመነውን ነገር ደግሞ በጥምቀት የኃጢአት ስርየት ለመቀበል ይጠመቃል። አሁን የኃጢአት ስርየት ለመቀበል ጥምቀት የሚያስፈልግበት ትልቁ ሪዝን መጽሐፍ ቅዱስ ክሊርሊ ጥምቀትን ከኃጢአት ስርየት ጋር አያይዞ ስለሚናገር ነው። ይሄን ደግሞ ጥምቀት ከድነት ጋር ተያይዞ በአንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ በሮሜ ምዕራፍ 6 ላይ ከክርስቶስ ጋር አንድ የምንሆንበት
ምዕራፍ 6 ቁጥር 2 ላይ ቲቶ ላይ ለአዲስ ልደት መሆኑን ክሊርሊ መጽሐፍ ቅዱስ ይናገራል አይደል? ስለዚህ አንዱን ከአንዱ ነጥለን ሳይሆን ይሄ ፓኬጅ ነው። በዚህ ፓኬጅ ውስጥ ግን ከአንዱ ተነጥሎ ሳይሆን ጥምቀትን ስናነሳ ግን የሚደረግበት ፐርፐዝ ጥምቀት ራሱ የሚደረግበት ፐርፐዝ ሲነሳ ግን ለምልክት ብቻ አይደለም፣ ለምሳሌ ብቻ አይደለም፣ ከክርስቶስ ጋር አንድ መሆናችንን ለማሳየት ብቻ አይደለም፣ ለኃጢአት ስርየትም ጭምር ነው፣ ለድነትም ጭምር ነው። መጽሐፍ ቅዱስ እንደሱ ስለሚያስቀምጠው ማለት ነው። እዚህ ይሄንን አንድ ነገር ልጠይቅ። አንድ ሰው በቆይ አሁን ባለው ትሬንድ ልጠይቅ። አሁን ሰው በክርስቶስ ኢየሱስ አመነ። ከዛ አሁን ባለው ሁኔታ እስኪጠመቅ ድረስ 2 ወር 3 ወር 5 ወርም ሊፈጅ ይችላል። ይማራል። ምን ይላል? ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለ ካመነ እስኪጠመቅ ምን ያገኛል? ኢየሱስን ስላመነ ኢየሱስን በማመኑ አይድንም አንልም። ይድናል ብለን እናምናለን። በእምነት የሚገኝ እንድነት ያገኛል ብለን በቃ ቴንኪው ተባረክ። ከአንተ ጋር ተግባብተናል። አለቀ፣ ጨረስን። በቃ እሺ፣ ዋናው መግባባታችን ነው። በቃ ስለዚህ የሰውዬ ኃጢአቱ ተሰርዮለታል ማለት ነው በማመኑ። አዎ በማመኑ እኮ ኃጢአቱ አይሰረይም እኮ የሚል እኮ አስተምሮ የለንም። እምነት ብቻ ነው ስናነሳ ከአንተ ጋር ተግባብተናል። ሁላችሁም እንደዚህ ከሆነ ሀሳባችሁ፣ እንደ ኤርሚ ከሆነ ሀሳባችሁ ተግባብተናል። ሰው ሲያምን ኢየሱስን ሲያምን ኃጢአቱ ይሰረይለታል። በቃ ተባረኩ። እንዴ እኔ እዚህ ላይ አይ ቲንክ ልዩነት ያለው ሰው ያለ አይመስለኝም። ሲቀመጥ አሁን ሉትራንስ ሲያስቀምጡ ይኸውልህ እንትን በአብሶሊት ነሰሲቲ እና ነሰሲቲ ብለው ነጥለው ያስቀምጡታል። ነሰሰሪ ነው ብለን እናምናለን። ግን ደግሞ አብሶሊት ነሰሲቲ ማለት ደግሞ በስፔሻል ኬዝ ለምሳሌ ሰውየው ሳይጠመቅ አሁን ይኸውልህ ትልቁ ልዩነት ምን መሰለህ? ቤተክርስቲያን በመጀመሪያ ዘመን በነበራት ልምምድ ጥምቀትን የምታደርግበት ሁናቴ ምን አይነት ሁናቴ ነው? ሰዎች ሲያምኑ ባመኑበት ቅጽበት ማለት ነው። ባመኑበት ቅጽበት ይጠመቁ ነበር። ጥምቀታቸው ከእምነታቸው አይነጠልም ወይም አይለያይም። ገብቷል? አይነጠልም ወይም አይለያይም። ከተለያየ ሪዝነብሊ የተለያየው አሁን ለምን ካልከኝ ሰዎች አሁን የሚጠመቁበት ተጠምቀው የሚማሩበት ሪዝን ከቤተክርስቲያን እድገት ከሰው መብዛት ጋር ከምናም ጋር ተያይዞ የማስተማር ግዴታ ውስጥ አባቶች ስለገቡ ያንን ከማድረግ አንጻር የመጣ ልምምድ ነው እንጂ ጥምቀት ሰዎች ባመኑ ቅጽበት ወዲያውኑ እንዲጠመቁ መጽሐፍ ቅዱስ ያስተምራል። በዛ ውስጥም ደግሞ የኃጢአትን ስርየት እንደሚያገኙ ነው መጽሐፍ ቅዱስ የሚነግረን። አሁን ያ ስለሆነ ግን ለምሳሌ ሌሎችም አብያተ ክርስቲያናት ሆኑ እኛም ማለት ነው እኔ ማን ፐርሰናሊ ሌሎችም አብያተ ክርስቲያናት ሰው አምኖ እስኪጠመቅ ባለው ጊዜ የሆነ በአይኒ ሚንስ ምንም ቢፈጠር ምን አይድንም ብዬ አልናገርም። አይድንም ብለን አናምንም። ምክንያቱም ያ ትልቁ በክርስቶስ የተሰራውን ስራ አምኖ ስለሚቀበል ማለት ነው። በዛ ውስጥ ደግሞ ድነት የለም የሚል ክሌም ያለ አይመስለኝም። ግን ካለም ኤርሚዬ በቃ ተባረክ። ከአንተ ጋር ተስማምተናል። እኛም ሀሳባችን ሰው መጠመቅ የለበትም ሳይሆን ሀሳባችን ሰው ኢየሱስ ክርስቶስን አምኖ እስከሚጠመቅበት ያለው ጊዜ አይሲስ ለምን አንተ ትገባለህ? ቆይ ለምን ትገባለህ? አንዴ ላስቸግራችሁላችሁንም ይቅርታ። ሁላችሁንም ቤሊ ከመጀመሪያ ጀምሮ ሰምቻለሁ እና በእግዚአብሔር ቃል አንዴ ልጠይቅ። ቃል በቃል የተጻፈ ነገር ማለት ነው። ማርቆስ 1:14 ላይ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል። ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል። ይሄ እንደተጻፈውን ቃል አብራራልኝ። የንስሐንም ጥምቀት ለኃጢአት ስርየት አብራራልኝ። ጥምቀት ለኃጢአት ስርየት የሚለውን አብራራልኝ። እሺ ጥምቀት ለኃጢአት ስርየት የሚለውን አይደለም እኛ እያወራን ያለ ነው ወዳጄ። እሺ እሱን ተወውና እሺ የንስሐንም ጥምቀት ለኃጢአት ስርየት የሚለውን አብራራልኝ። እሱ አይደለም ርዕሳችን። እኛ ሐዋርያት የሰበኩት በአብ ወልድ በመንፈስ ቅዱስ የምንጠመቀውን ጥምቀት ነው እንጂ የዮሐንስ ጥምቀት አይደለም። ቆይ ርዕሱን አታስቀር ያለውን እሺ አንዴ መልስልኝ። ጥምቀት ለኃጢአት ስርየት የሚለውን አብራራልኝ። ጥምቀት ለኃጢአት ስርየት አይሆንም። ሰው ሲያምን በክርስቶስ ኢየሱስ ደም ይታጠባል። ሲታጠብ የኃጢአት ስርየት ያገኛል። ከዛ በኋላ ይጠመቃል። እሺ ጥምቀት ማለት ምን ማለት ነው? ቃል በቃል አብራራልኝ። ጥቅስ የጠቀስክ ነገር ርዕሱን ልታስቀይር ነው የፈለከው ወዳጅ? እኔ አልቀይርልህም እና ጥቅስ የጠቀስክ ጥምቀት የሚለውን ነገር አብራራልኝ።
ጥቅስ እየጠቀስክ አይዞት አድርገው እያወራን ነው እኮ ርዕሱን መጽሐፍ ቅዱስ ብቻ ነው የምታምነው አይደል አንተ? ርዕሱን እያስቀየርክ ነው ወዳጄ። ቆይ አሁን ትልቁ ፖይንት ማለት ነው መጀመሪያ መስማማት ያለብን ስለ ጥምቀት ሲነሳ ጥምቀት የኃጢአትን ስርየት ይሰጣል የሚለው ሀሳብ ላይ ነው። አዎ የኃጢአትን ስርየት ይሰጣል። ኢን ስፔሻል ኬዝስ ሰዎች አምነው እስኪጠመቁ ባለው የህይወት ጉዟቸው አልዳኑም ወይ ተብሎ ቢደመደም አልዳኑም። አሁን የተለያዩ አብያተ ክርስቲያናት የተለያየ መልከታ ይኖራቸዋል በዚህ ጉዳይ። አሁን ለምሳሌ ካቴኮሚኒ ብለው የሚያምኑ አብያተ ክርስቲያናቶች አሉ፣ እንደ ኦርቶዶክስ፣ ለኢትዮጵያ ኦርቶዶክስ ምናምን አይነቶቹ፣ ሌሎቹም ኦርቶዶክሳውያን። ካቴኮሚኖች ግን አይድኑም የሚል ክሌም አያነሱም። እነሱም ግን አይድኑም የሚል ክሌም ባያነሱም ግን ጥምቀት ለድነት መሆኑን ወይም ደግሞ ለኃጢአት ስርየት መሆኑን ግን ክሊርሊ ያስቀምጡታል። አይድኑም ማለት ከባድም ስለሆነ ነው። ምክንያቱም በክርስቶስ ኢየሱስ የተሰራውን ስራ ስለሚያምኑ ማለት ነው። እነዚህ ሰዎች ያንን ስራ ስለሚቀበሉ አሁን እዚህ ላይ አይድኑም ብለው ከሚያነሳ ሰው ጋር ነው መሟገት የምችለው እንጂ ጎን ለጎን ሊድኑ የሚችሉበት ፕሮባቢሊቲ አለ በዚህ በእምነት። ግን ያ ፕሮባቢሊቲ ኢፍ ፕሮባቢሊቲ ነው። በኢፍ ያው እንዳልከው ቴዎሎጂ አይሰራም፣ አስተምሮ አይሰራም። ግን ደግሞ ቢሆን እንኳን አይድኑም ብለን አናምንም ነው ባጭሩ። በቃ ተስማምተናል። የክርስቶስ ኢየሱስን ማመን በጣም ቫልዩ አለው። ስለዚህ ኢየሱስን ሰው ካመነ ለምሳሌ ሐዋርያቱ ተጠምቀዋል የሚል ማስረጃ የለም። ስለዚህ እነዚህ ሐዋርያት ኢየሱስን ስላመኑ ድነዋል። ስለዚህ ማንም ሰው ኢየሱስን ቢያምን እስኪጠመቅ ድረስ ድኗል። ለምን? በክርስቶስ በማመኑ የክርስቶስ ደም ከኃጢአት ያነጻዋል የሚለው ኮንሴፕት ካለ አያጣላንም። እስቲ ቆይ ለአቤል እድል እንስጠውና አቤል የሚት አድርጎ እስቲ ተመልሻለሁ። ተመልሰሃል? አለ። ኦኬ አይ ቲንክ ካቴኪዝሙ ምን ይላል የሚለውን ነገር ካለማወቅ አንጻር ነው ሁሉም ሲያወራ የነበረው። አይ ቲንክ ሲመስለኝ ነው እንግዲህ እንደ አዋቂ ለመሆን ሳይሆን፣ ለምሳሌ ቪዲዮ ልክፈትና እችን መጽሐፍ ካወቃችኋት የክርስትና ትምህርቶችና የእምነት መግለጫ ላይ ካቴኪዝም ኤንድ ክሪድ የሚለው ኮንፌሽናችን ላይ ምን እናስቀምጣለን? ስሞል ካቴኪዝም ላይ ስለ ሳክራመንት ኦፍ ሆሊ ባፕቲዝም ላይ አሁን ቤል ከቅድሙ ስትጠይቃቸው የነበሩትን ጥያቄዎች ሁሉ ባይዘው ይጠይቁትና ይመልሳሉ። ለምሳሌ ዋት ኢዝ ባፕቲዝም ብለው ይመልሳሉ። ምን ብለው ይመልሳሉ? ኦኬ እስቲ አማርኛውን ላድርገው። እንደው ጥምቀት ምንድን ነው ብለው ይጀምራሉ። ኦኬ ጥምቀት ምንድን ነው ብለው ይጀምሩና ጥምቀት ብለው ሲመልሱ ጥምቀት እንዲሁም ባዶ ውሃ ብቻ አይደለም። አሁን በደንብ አዳምጠኝና አይ ቲንክ ተቃውሞውን ታቆማለህ ብዬ አስባለሁ። ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው። ይሄ ከቅድሙ ውሃ ለምን ትነጥልታላችሁ ላልከው ምላሽ ነው። ታዲያ ይህ የእግዚአብሔር ቃል የትኛው ነው? በየትኛው የመጽሐፍ ቅዱስ ክፍል ነው ይህንን የታዘዝ ነው ብለው ይጠይቁትና ራሳቸው ጌታችን ኢየሱስ ክርስቶስ ማቴዎስ 28:19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራቻቸው ደቀ መዛሙርቴ አድርጓቸው ካለው ቃል መሰረት ነው። የእግዚአብሔር ትእዛዝና ከእግዚአብሔር ቃል ጋር አንድ ላይ የሆነ ውሃ ነው ላይ ይመልሳሉ። ሁለተኛውን ጥያቄ ያነሳሉ። ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? መልስ የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። ይህም የእግዚአብሔር ቃል የትኛው ነው ካልክ ማርቆስ 16:16 ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እዚህ ጋር አሁን ብዙ ጊዜ ያመነ የተጠመቀ ነው ብሎ አብዛኛው ሰው የሚያልፈው፣ ግን ያመነ የተጠመቀም ነው የሚለው። ያመነ የተጠመቀም ይድናል። ስለዚህ ጥምቀት ለድህነት ነው።
ሌላኛው ጥያቄ አሁን ቤሊ ከምታነሳቸው ውሃ እንደዚህ ያሉትን ሶስተኛው ጥያቄ እያሳየውክ ማለት ነው። ውሃ እንደዚህ ያሉትን ታላላቅ ነገሮችን እንዴት ሊፈጽም ይችላል ብሎ ጥያቄ ያነሳል። ሲመልስ ውሃ ብቻውን ይህንን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃ ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ በውሃ እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ጸጋን የተሞላ የህይወትም ውሃ ኤፌሶንን ነው አይ ቲንክ የሚጠቅሰው ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ በመታደስ ብሎ ጥቅሱን ያስቀምጣል። እንደተባለው ይሆናል። ይህም ቅዱስ ጳውሎስ ለቲቶ ሲጽፍ በምዕራፍ 3 ላይ ከ5 እስከ 8 ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረን ስራ አይደለም። ያንን መንፈስም መንፈስም በጸጋው ጽድቅን የዘላለም ህይወትን ተስፋ ወራሾችን እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰ። ቃሉ በእርግጥ የታመነ ነው እንዳለው ነው ብሎ ያስቀምጣል። ውሃ ብቻ ነው እያላችሁ ስለምትሉ ነው። ለአንደኛ ለመጨረሻ ጊዜ ይሄ ምላሽ ይሆናቸዋል። አራተኛ ብሎ ጥያቄ ይጠይቃል። ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው? ቅድም ሲስም ሲጠይቅ ነበር። ምንድን ነው what is the purpose of baptism or significance of baptism ለሚለው ደግሞ በእኛ አሮጌ ፍጥረት አሁን እዚህ ጋር እያንዳንዱ ጥቅስ ነው የሚያነሳው። በእኛ አሮጌ ፍጥረት ከኃጢአት ከክፉ ምኞት ሁሉ ጋር በየቀኑ የምናደርገውን ጸጸትና ንስሐ መቅበር እንዳለበትና በሌላው በኩል ደግሞ በየቀኑ አዲስ ሰው መውጣቱንና በእግዚአብሔር ፊት በጽድቅ በንጽህና ለዘላለም እንዲኖር መነሳቱን የሚያመለክት ነው። ይህ የተጻፈው የት ነው? ቅዱስ ጳውሎስ በሮሜ 6:4 ላይ እንግዲህ ክርስቶስን በአብ ክብር ከሙታን እንደተነሳ እንዲሁም እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን ይላል ብሎ ጥቅሱን ያስቀምጣል። ያልተማሩ ሰዎች የኃጢአት ኑዛዜ እንዴት እንደሚማሩ ኑዛዜ ምንድን ነው ይልና መልሱን ያስቀምጣል። እነዚህ ሁሉ አሁን ስለሚረዝም ነው። ይሄኛው ቁጥር 4 ምን እናገኛለን የሚለው ቆላሲያስን ያነሳል፣ ሮሜን ያነሳል፣ ብዙ ሀሳቦችን ይተነትናል። ከዚህ አንጻር ነው ጥምቀትን የምናብራራው። አሁን ካነበብኩልህ ውስጥ የምትቃወሙ ሀሳብ አለ ቤሊ? እሺ ወንድሜ ተባረክ። ግን መጀመሪያው ነገር ያመጣህልኝ የአንተን ካታኪዝም ነው። መጀመሪያ ባይብል ላይ አሁን መርጠ የሆነ ጥቅሶች እያመጣ ባይብል ላይ እኛ የምናምነው ይሄ ነው ማለት እና መጽሐፍ ቅዱስን ማመን ይለያያል። ሁለት ነገር። አንደኛው ነገር መጀመሪያ ቆይ ስማኝ መጀመሪያ እኔ ታርጌ ሰጥቻለሁ። እንደ አሁን የምትስቀው እንደ አዋቂ ነው የምትስቀው አውቃለሁ። ግን ዝም ብለህ አንዳንዴ ብትሰማ ጥሩ ነው። ይቅርታ ስለሳኩኝ ይቅርታሽ። በቃ አሁን አንተ እውቀትህ የራስህን ካታኪዝም በደንብ ልታውቀው ትችላለህ። ተውጣቶ የተጻፈ ነገር ነው ማለት ነው። መጽሐፍ ቅዱሱ ግን ምንድን ነው የሚለን ነው። አሁን ቅድም ኤርሚ ያለውን አሁን ተውጣቶ የምትለው ከመጽሐፍ ቅዱስ ውስጥ የተወጣጣ አይደል እንዴ? ልናገራ ለምንድን ነው የምትፈሩት? ልናገራ እንዴ? እኔ ከአንተ ጋር ጨርሻለሁ። በስመ አብ ይኸውልህ ፈርተህ ሄድክ ማለት ነው። ከመጽሐፍ ቅዱስ ልጠይቅ ስል ሄድክ። ሚውት አድርገዋ ሚውት አድርገው ሄኖክ በእናትህ። እሺ ነው ልንገርህ ስማኛ። ለምሳሌ በቃሉ ውስጥ በማመን ነው እምነቱ ነው ኃጢአት የሚያስተሰርየው ብሎ አሁን የተከፈተው ዶክመንት ተናገረ። ኦኬ ኢየሱስን ማመን ከሆነ ኃጢአት ይቅር የሚያስብለውና በጥምቀቱ ውስጥ የሚሰራው ዞር ብለህ ደግሞ ኢየሱስ ክርስቶስን ያላመነ ልጅ ታጠምቃለህ። ከቃሉ ጋር ትጋጫለህ። ከአንተ ምንትን ትጋጫለህ ማለት ነው። አንድ ነገር ባይዘው እኔ ለአንተ ልመልስልህ የምፈልገው አንድ ነገር ፈርስት ኦፍ ኦል አንተ ጥምቀት ላይ ተስማማ ይል አንድ ሰው እምነት መግለጫ እንደኔ
እንደኔ የምን አውጥቶ መግለጫ ነው? የኃጢአት መጽሐፍ ስርየት ቅዱስ ጦር ያለ አንተ ምን አይነት ሚንስ ኦፍ ግሬስ እንደሚያስገኝ አሳየን። አንዴ ቤሊ በጣም እኮ ዲስከሽኑን እኮ ዲስተርቭ እያደረኩ ነው። በጌታ ያለ አሁን እሱ እኮ ነው ማለት የሚገባብኝ ሲሳይ አይደለማ። ቆይ ማስረጃ አውጣ እስቲ። በቃ አሁን አንተ የቤተ ክርስቲያንን ማስረጃ አውጣና አሳየን እስቲ። ምንድነው ስለ ጥምቀት ያላችሁ አመለካከት ምንድነው የሚለውን ከመጽሐፍ ቅዱስ ነው ማሳየው ወዳጄ። ከመጽሐፍ ቅዱስ ከመጽሐፍ ቅዱስ አይደለም ያለው ቤሊ ነገር አጠምዝዛ ገኘ ድሮ ከቁርአን ነው እንዲያወጣው። አቤላም እኮ ከመጽሐፍ ቅዱስ እኮ ነው ያወጣው እኮ ኦሬዲ። በትክክል አላወጣጡትም እያልኩ እኮ ነው። እነሱ ለሚፈልጉት ፐርፐዝ ነው ቃሉን ያወጡት እያልኩ እኮ ነው። አንተ ያወጣው ምናምን ታስቲ ፕሊስ የተወጣጣ ነገር እኮ ላምጥገስ ልናገራ ትክክል ልናገር። እሺ ቤሊ ክፈት። ሁሌ ይኸውልህ ሲስ ምን አለ መሰለህ፣ ሁሌ እንደፈለገ ይናገራል። በቃ ዜር ኢዝ ኖ ኤቪደንስ። አንድ ኤቪደንስ አታወጣ። ሁሌ ታወራለህ ትወርዳለህ። ለምን አሁን ላውጣ? እሺ አውጣ። በቃ ክፈትና እያነበብክ ከመጽሐፍ ቅዱስ ነው ማሳየህ። ብራዘር የእምነት መግለጫህን አውጣ። እንዴ ሙስሊም እኮ መጽሐፍ ቅዱስ መግለጫ ነው። መጽሐፍ ቅዱስ አታምንም እንዴ? ኖ ባይ ዘ ዌይ እቺ ሎጂክም በጣም ይወረደ ነው። የምታምነው ነገር የለም እንዴ? ጂሰስም መጽሐፍ ቅዱስ ያነባል። ሙስሊምም ቁርአንን ነው መጽሐፍ ቅዱስ እያነሳ ነው እኮ። አዳምጠኝ ቆይ አንዴ። እኛ እኮ ክርስቲያኖች ነን። እናንተ ይሄን ክርክር ስላመጣችሁት ነው እንጂ አዳምጠኝ ቆይ አንዴ። ላይ አብረን ወንጌል እናንተ አንዴ አዳምጠኝ። አንዴ ሐሳቤን ልግለጽልህ። አንዴ ሐሳቤን ልንገርህና ዘን ሐሳብህን ትቀጥላለህ። መጽሐፍ ቅዱስ ነው ማውጣው ለምትለው ኦንሊ ጂሰስም መጽሐፍ ቅዱስን አውጥቶ ነው ሐሳብን እያጣመመ የሚናገረው እንዴ? ሞርሞንም እኮ እንደዛ መጽሐፍ ቅዱስን እያነሳ ያጣምማል። ሙስሊምም መጽሐፍ ቅዱስን እያነሳ ሐሳቡን ያጣምማል። ዘን አንተ ሐሳብህን እንዳታጣምም ኦር መጽሐፍ ቅዱስን በራስህ ፍቺ እንዳታስቀምጥ እስቲ ቤተክርስቲያንህ ይሄ ነው የእምነት መግለጫዬ፣ ስለ እምነት ስለ ጥምቀት ይሄንን ነው ማምነው ብላ ያስቀምጥ። አንተ ቤተክርስቲያን አይደለም እኮ ለግል ዘን ቤተክርስቲያንህ ይሄንን ነው ማምነው ያለችውን የእምነት መግለጫ ታወጣና በቃ እንነጋገራለን። ካለዚያ እኔ ከአንተ ጋር አልነጋገርም። ምክንያቱም መጽሐፍ ቅዱስን ትጠቅስና የራስን ፍቺ ታስቀምጣለህ። እሺ ኦኬ። አሁን እዚህ ሚዲያ ላይ እነዚህ ሰዎች ቆይ አንዴ እኔ ደግሞ ልናገር እያየን ያለ ነው በመጽሐፍ ቅዱስ ቆይ ሲስ ቆይ አንዴ በመጽሐፍ ቅዱስ አንወያይም የማለት አዝማሚያ እያመጡ ነው። ከዚህ በፊት ህፃናት ጥምቀት ላይ ዲቤት ተጠርተው በመጽሐፍ ቢቢ በቺ ነው ያዳምጠው ጌታዬ ቦጭ ሆነ እኮ እንዴ ቅድም ጥሩ ነበር እኮ አይደል? በጣም እኮ አስቸጋሪ መጽሐፍ ቅዱስ የጋራ ነው፣ ሁሉም ሰው አለው። ቤተክርስቲያን እንዴት ፈታችሁ የሚለውን አምጣ ከተባልክ እኮ ቤተክርስቲያን የፈታችበትን የምታምንበትን መንገድ ከዶክመንቷ አውጥተህ እንዲህ ነው የምታምነው ነው ማለት ያለብህ። ቤተክርስቲያኔ እንዲህ ነው የምታምነው፣ እንደዚህ ነው የምትፈታው፣ እምነቷ እንደዚህ ነው፣ ይህንን ሞግቱኝ፣ እኔም እንደዚህ ነው እንደ ቤተክርስቲያኔ ነው ማምነው ነው የሚባለው እንጂ መጽሐፍ ቅዱስ ነው እምነቴ ይባላል። ኦንሊ ጂሰስም መጽሐፍ ቅዱስ ነው እምነቴ ነው የሚለው፣ ጆቫም እንደዛ ነው። ሌላውም ቤተ ማተር የሚያደርገው እኮ መጽሐፉን የፈታንበት መንገድ ነው፣ የተፈታበት መንገድ ነው። መጽሐፍ ቅዱስ በምን መንገድ ተፈታ ነው። ይሄንን ማስቀመጥ ግዴታ ነው። ባይዚ ሌላውን መተቸት ብቻ ኦር ትክክል እንዳልሆነ ማሳየት ብቻ ሳይሆን ያንተንም ይዘህ መተህ ነው ምንድነው መሟገት ያለብህ ሁሌ። ባይዚ ለሌሎቻችንም ይጠቅማል። ለሌሎቻችሁም አሁን እኮ ከዚህ ምን አይነት ልምድ መውሰድ አለብን መሰለህ ኤርሚዬ? አሁን በዚህ ርዕሰ ጉዳይ ላይ የሚወያይ ሰው ቢያንስ የራሱን የቤተ እምነቱን ጥምቀት ላይ የሚያስተምረውን አስተምሮ ስልኩ ላይ ስክሪንሻት አድርጎ ወይንም በሆነች ነገር መረጃውን ይዞ እኛ ጥምቀት ስንል እንዲና እንደዚህ ብለን ነው የምናምነው፣ ከእናንተ በተለየ ነው የምናምነው ብሎ ከመጽሐፍ ቅዱስም በቃ ቤተ ክርስቲያኒቱ ያስቀመጠችውን ሰነድ ደጋፊ ሰነድ እንጂ አሁን ዝም ብሎ እንደ ቤሊ ተነስቶ በቃ የፈለከውን ጥቅስ እየጠቀስክ ማውራት በቃ ኦልሬዲ ይሄ ነገር አያዋጣም ጋይስ። ይሄ ነገር አሁን ዝም ብሎ ማውራት የሚያዋጣ አይመስለኝም። አዎ አሁን እኮ ሲሆን ለምሳሌ ሙሉ ወንጌል ከሆነ አለ እጃችን ላይ፣ የቃል ሕይወት ካለ አለ እጃችን ላይ። የሚያምኑት ነገር እኮ በዶክመንትድ ነው እኮ አለ እኮ የማስተማሪያ ዶክመንታቸው አለ፣ እምነታቸው አለ። ከግለሰብ ጋር እኮ መሟገት ጥቅም የለውም በዚህ መልኩ። አሁን ቤሊ መጽሐፍ ቅዱስ እንደሚለው ሲል ራሱ ነው የሚያወራው፣ ቤሊን እያወራው እንጂ
ከዛ ትርጉም እኮ ራሱ ነው የሚሰጠው። ለምሳሌ ትርጉም ይልና ቅድም አስብ አሁን ዮሐንስ ሐዋርያ 13:38 ስትለው ከራሱ ደሙ ብሎ አመጣ። እዛ ጋር ደም ተብሎ የተጻፈ ነገር የለም። ደሙ አለ ማን ፈታልህ? ራሱ ትልቅ ጥያቄ ነው። ኦቶሪቴቲቭ እኮ አይደለንም እኛ መጽሐፍ ቅዱስን ቀጥታ ለመፍታት አይደል? ማን ፈቶልህ? ምን ብለው ፈቱልህ? ይሄንን ከዛ ምን ብለህ ተቀበልከው የሚለው ማተር ያደርጋል። የፈታልህን አካል ካላስቀመጥክ ኦቶሪቴቲቭ አይደለም፣ ግለሰብ ነህ አንተ። ብቻህን እንዲህ ነው የሚለው ብለህ መከራከር ራሱ አትችልም። መጽሐፍ ቅዱስ በምን መልኩ እንደተፈታ ሶርስ ምን እንደሆነ ካላስቀመጥክ ምን ጥቅም አለው መከራከር አትችልም። እንደዛማ ኦንሊ ጂሰስም እኮ ይላል እኮ አለም እኮ ያ የራስን ኦቶሪቲ አስቀምጠ ባይብል ላይ የራስን ኦቶሪቲ ባይዘዌ አሁን እየተመለከትኩ ያለሁት ይሄ ከባይብል በላይ ኦቶሪቲ የኛ ነው አይነት ነገር ነው ምልከታዎች እየሆኑ ያሉት። ምክንያቱም ባይብሉን ለራስ የምታናግርበት ነገር ወይ አለ፣ ባይብሉ ደግሞ የሚናገረውን ነገር የምታወራበት ወይ አለ። አሁን አብዛኛው ሰው ባይብሉን ይጠቅሰውና ለራሱ ነው የሚናገረው። ራሱ ምንድነው ባይብሉ እንዲናገር የሚፈልገው የሚለውን ነገር ሳይሆን እኔ ምንድነው የምፈልገው የሚለውን ነገር ነው ኤክስፕሌን የሚያደርገው አብዛኛው ሰው ማለት ነው። ስለዚህ ካምባላ ንግግር መሆን ያለበት ይሄ ነው ብሎ የእምነት አሁን እኔ ከወንድ ጂሰሶች ጋር ብዙ ጊዜ መነጋገር የሚደብረኝ የሚሰለቸኝ ነገር ምንድነው የቤተክርስቲያናችሁ መሪ እንደዚህ አይነት ሀሳብ አስቀምጧል ስትለው ነው እሱ ግለሰብ ነው እኔ ምን አገባኝ ይላል። ስለዚህ ዶክመንት ያለው ሰው ጋር ስታወራ ግን ከዛ ዶክመንት ከወጣ ትክክል እንዳልሆነ ማሳየት ስለምትችል በቃ ምንም ይሄ ክርክር ራሱ አታቀርብ። አሁን ቤሊ የቤተክርስቲያኑን የእምነት መግለጫ አምጥቶ እዚህ ጋር እንደዚህ እናምናለን ሲል እኔም ደግሞ እዚህ ጋር እንደዚህ እናምናለን ዘን በዚህ ሐሳብ ተለያይተናል አለቀ እንጂ እኔ ቤሊን ዝቅ አድርጌ አንተ ምንም አታውቅም አይነት ነገር አይደለም እየተነጋገርን ያለ። ግን አውቶሪቲውን ለራሳችሁ ሳይሆን ለመጽሐፍ ቅዱስ መጀመሪያ መስጠት አለብን። ዘን ከዛ በኋላ ያለውን የመጽሐፍ ቅዱስን ሐሳብ ቀጥታ ከተረዳ ነው እዚህ ጋር የምንከራከርም አይመስለኝም። አብሶ በጥምቀት ርዕስ ላይ በጥምቀትና በጌታ እራት ላይ የምንከራከር አይመስለኝም አውቶሪቲውን ለባይብል ከሰጠን ማለት ነው። አንዳንዶቹ ያስቁኛል። ፌዝ አለው ይለዋል። ፌዝ አለውን እነሱ ዲፋይን ያደረጉት ይመስል ማለት ነው። ሶላ ስክሪፕቸር ይላል። ሶላ ስክሪፕቸር አለ እነሱ ዲፋይን ያደረጉት ይመስል አሁን ሪፎርመሮች ራሱ ፌዝ አለው ጊዜ ስለሌለኝ ነው እንጂ ላርጅ ካቴኪዝም ላይ አሁን እችንም ጥያቄ አንስተው ነበር። ፌዝ አለውን ተብሎ እንዴት ነው ሳክራመንት ለድህነት ያላችሁት ከሚለው አንጻር ራሱ ኤክስፕሌን ተደርጓል። ፌዝ አለውን ከምን አንጻር ነው ከሳክራመንት ጋር የማይነጣጠለው የሚለውን ራሱ ማለት ነው። እና አንዳንድ ጊዜ ለመቃወምም ሞረ ሐሳብ ለመስጠት ቢነበብ አሪፍ ነው። ምንድነው የሚሉት ብሎ 300 ምናምን ፔጅ ነው። በቃ እሷን ጀስት አገላብጡና ዘን እኔ ለክርክርም አትፈጡም ብዬ ነው የማስበው። ቴንክ ዩ ሲስ እኔ ልውጣ። አቤል አማን እስቲ አንተ እያለ ይናገርና ትወርዳለህ። አማን ክርስቲያን እኔ በቃ ጥጋት ይዟችሁ በመጽሐፍ ቅዱስ አምጡ ማስረዳ ሲላችሁ ሲያቀታችሁ አስወርዱታላችሁ እንዴ እናንተ ቤሊ? ምንም እኮ አላፈናፍን ብሏችሁ ነበር። እኔ ፍትህ ለቤሊ ባይነኝ እዚህ ጋር አልሰማችሁም ሁላችሁም። ለማንኛውም የሰማሁት ነገር ነው የትዳር አማካሪ ነው ተብሏል። እዚህ ጋር እንዳለ ላጤናችሁ አብዛኞቻችሁ ገብቶ ትንሽ ቢያስተምራችሁ ባይነኝ ነኝ። እኔ ይሄን መሰክራለሁ። ትዳር ቶፒክ ላይ ቤሊ ሲያወራ በጣም ሶ ኢንትረስቲንግ ነበር እውነት። አንዳንድ ሰዎች አሁን ያለ ቦታችን እንትን ያለን ሰዎች ዳር ብንይዝ ጥሩ ነው። አንዳንድ ላጤነት ይታይብኝና ስድብ ይለኛል እንዴ እኔ መተሳደብኩኝ። አሁን ቤሊ አንተን ደግፌ እኔ ግን ስንቃወም ምንድነው ላጤ ብትለን ችግራት በቃ አንዳንድ ሰው ነካው። ይቅርታ፣ በጣም ይቅርታ። ማንን ስትወርዱ ሀይ በሉት እስቲ። ማንን ሀይ በሉክ እንዴ? ዳርያዝ እያሉ ነው። አንተም እንደኛው ሲንግል ፎሬቨር ነህ። ምን ቆየው ካገባው እየመከርኳችሁ እኮ ነው። በዛውም እናንተ ምክር ግን አትሰሙም።
ከቬዲ ጋር ማህበራዊ ለሰው ሳይኮ ተጨነቅተዋል። ኧረ ግን ያገባ ድምፅ ምን አላለብህም? እሺ በቃ ትችላለህ። አይ አግቡ። ለማንኛውም አማኒ ሰላም ብያለሁ። እኔ መውረድ አለብኝ። ሀሳብ ጠይቀኝ ነገር አለ ርዕሱ ላይ አይ ቲንክ እንደዚህ ነው መሆን ያለበት ብዬ አስባለሁ። ኖርማሊ ምንድነው አሁን ጥምቀት ላይ ቢሆን እምነት ላይም ቢሆን እንደዚህ አይነት ክርክሮች ሲነሱ አንድ ሰው የሚያምንበትም ከሚያወራበት አንጻር ማስረጃው ሁልጊዜ ቢጠየቅ ኮንፌሽኑ ምንድነው የሚያምነው? አይ እኔ እንደዚህ ነው ማምነው፣ አይ በቃ የግሌ እምነት ይሄ ነው ምናምን አይነት አካሄዶች ብዙ ጊዜ አያስኬዱም። በጣም ይለዋወጣል፣ ሀሳቡም አይያዝም። ስለዚህ መሆን ያለበት ካቴኪዝሙን ተይዞ ወይ ደግሞ የክሪዶች ካሉት ክሪዶችን ይዞ በእንደዛ መልኩ ቢሆን ውይይት የተሻለ ውይይት ይሆናል ብዬ አስባለሁ። እኔስ ውይይቱ ላይ ብዙ ሪፍሌክት ማድረግ አልፈልግም፣ ጥምቀት ያው ግልጽ ስለሆነ። እኔ ግን ማርቆስ 1:4 ላይ ያለውን ጥምቀት እንዴት ነው የሚፈቱት ወይ ደግሞ የሚረዱት? ጥምቀት ለኃጢአት ስርየት አይደለም ይባላል። የዮሐንስ ጥምቀት ለምን ነበር ብለው ነው ሰዎች የሚያስቡት? እስቲ ሪፍሌክት ቢያደርጉበት፣ አንዳንድ ሰዎች ቢያዩት እና ቢነግሩን ጥምቀቱ ለምን እንደሆነ የዮሐንስ ጥምቀት። ምክንያቱም የዮሐንስ ጥምቀት ለኃጢአት ስርየት ሆኖ የክርስቶስ ጥምቀት ለኃጢአት ስርየት የማይሆንበት ምክንያት በጣም ይከብዳል ማለት ነው። ስለዚህ እሱን እስቲ ቢያስረዱን ገብተው። ይኸውልህ አሁን ቤዲሚ ብሎ ጻፈ፣ ለንስሐ ብሎ ጻፈ አይልም። ጥቅሱ ለንስሐ አይልም። ማርቆስ 1:4 ላይ በግልጽ የሚናገረው ዮሐንስ የሚያጠመቀው ለኃጢአት ስርየት እንደሆነ በደንብ ነው የሚናገረው ጥቅሱ። መጽሐፍ ቅዱስ ያላችሁ ጥቅሱን ጻፉለት ከታች። ሄዳችን ተውስቲ ሲሱ ወገናችን ኤርሚሻ ብሮ እንዲህ ልሻች ተበብ አይ በእኔ ትክክለኛ ሰው ነው ወደ አንተ አማን የጠቆመው። እዲ አክሊልሻ አሬ ሆነ ሰው ቆይ እንዲህ አረ ደውዬ ወገናችን ገባ እንዲህ አረ ጾሙ ከገባ በኋላ አየሁትም የልጅ ናፍቆኛል ጌታ። ስትገናኙ መብላት ብቻ ነበር እንደ ስራችሁ? ጾም ሲገባ ያሻል። ጾም ገባ እኮ አባቴ። አክሊል እንደ አይ እስከ 6 ነው አውራም እኮ መጽሐፍ ብቻ ነው የሚችለው ጾም ላይ ነው። አቺ ፓፓ ኧረ አክሊል ደወልኩልህ እኮ በእናትህ። ኧረ ቦሎ ኧረ ጠፍተሻል። እንዴት ነሽ? ደህና ነህ? እንዴት ነህ? አለን ይመስገን አምላክ አለሁልህ። እየመጣሁ ነው እኮ ወደ አዲስ አበባ ግን ተመለሳለሁ ዛሬውኑ እኮ። ደውልልኛ ብትመለስ ደውልልሃለሁ። ፒስ አማኑ ኤርሚ እንዴት ናችሁ? አክሊልሻ እንዴት ነሽ? ብራዘር አለን ይመስገን አምላክ። ፒስ አለሁልሽ ፓፓ። አለን በረራ ላይ ነሽ? ዝም ብለን አንድ ቦታ ብመለስ ደግሞ ጎርደድ መለስ እያለኝ ዘፈን ታዳምጣለህ ይበለኝ። መዝሙር ነው ጋይስ። በዚህ ጊዜ እሱ መዝሙር ሆነ አይደል? መዝሙር ያለኝ ነገር ዋጀለው እንዳልለ አይ ጸዲ እና እንዴት ነህ? አይ ጠፍተሻል እኮ ሰሞኑን። ትንሽ ጠፋ ነገር ነበረ። አሉ በእናትህ አዚዝ እና እየመጣ ነው። አሁን ገና ልወጣ ነው። አሁን እየወጣሁ ነው ማለት ይቻላል። በቃ እኔ ደውልልኝ። እሺ ደውልልሻለሁ። እሺ ፓፓ። እሺ አግሪሻ ፒስ። እሺ ጋይስ ሁላችሁንም ቴንኪው እናመሰግናለን። መልካም ቀን። ቴንኪው ኤርሚሻ
ሰው መልካም ቀን ወይ አማንዬ ቴንክ ዩ። እሺ ቤኒን ጠበቃ አድርገህ ግን ያዘው ትዳር አማካሪ። እኔ 16 ዓመቴ ነው እበልጥሃለሁ ማለት ነው። መምከር ይችላል። አይ አንተ በተለይ ከታች ኤርሚያስን ምከረ። አንተ ጥምቀት ምናምን የሚለው ርዕስ ይቅርብ በቃ ቤኒ። አዎ ስላልቻላችሁኝ እኔ በመጽሐፍ ቅዱስ ስለምነጋገር ችግር የለም። በሌላ ጽሁፎች የሚነጋገሩት ጋር አልነጋገርም። በጌታ ቤኒ አይደለ እኔ የምር የትዳር ጉዳይ ሲነሳ አላስቻለኝም። ተመለሱ መጣ። እሺ ቤሊ የሆነ ነገር በለን እንጂ ትዳር ላይ ማዝም እንዳትል እኮ በሰዓት ነው የሚያስከፍለው ኮንሰልታንሲ። እንደዛም አለው እንዴ? አይ አሁን የሶሻል ሚዲያ ጣል አድርገና አቅምህን አይተን እኮ እንመጣለን ቢሮ። እሺ ምን ጋር ወንድሜ? ይዘሃል? ልትይዝ ነው? ተይዘሃል? የያዝክ ነው? በመያዝ ላይ ነው? ኧረ ቤሊ ተስፋም ያለኝ አይመስለኝም። የትዳር ነገር ስታነሳበት የቅድሙን ፋርቦን የሚረሳው ኧረ ቤሊ ለዚህ ጥምቀት ለድነት ስል አመለጡኝ። የሆነ መፍትሄ አለች እኮ በቃ አይ መዳን በእምነት ነው በል ይመጣሉ። ኧረ እንዴት ተገባብተን ልንኖር ነው እንደዛ የምትላብኝ? አግብቼ ቤሊ ለማንኛውም ተባረኩ ወገኖች። በቃ ቤሊ በሳምንት አንዴ እስቲ ኧረ ዋሌክስ እዚህ አንድ ፕሮግራም ያዝልኝና ወይ ስለሱ ጉዳይ ትውልዱን በዛ ሳይድ እንርዳ። በቃ ሲሳ አፖስትሌት ነው የጠፉት። አፖስትሌት ጠፍተው ነው። ኧረ ቆይ ልደውልለት በጌታ አፖስትል በሆነ እንዴ በጣም ጠፋኩ። ምንድን ነው ማታ እንግባ፣ ምሽታችን እየተበላሸ ነው። ማታ እንግባ ከአፖስትል ጋር በቃ አፖስትልንማ ሳብልን። ዛሬ እንደውም ጁማ ነው። ማታ ደውልለታለሁ፣ በጊዜ እንገባለን። ኤኒዌይስ ሁላችሁንም ቴንኪው ቤሊ አመሰግናለሁ። ቴንኪው ተባረኩ ወገኖች። አይ ይመቻችሁ። ቻው በሉ።